አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን አላህ ሰላም ያደርግልን። ሀባይብ ዛሬም እንደምንጊዜውም የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለወርቅ ፈላጊዎች እንዲደርስ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬ ቀኑ ጁምአ ነው፣ አፕሪል 3 2026። በዛሬ በጁምአ የቀን ውሎ የወርቅ ዋጋ ምን ደረሰ የሚለውን ይዤላችሁ መጥቻለሁኝ። እንዲሁም እናንተን ለማመስገን ትንሽዬ ፕሮግራም አዘጋጅቼ በምታዩት መልኩ ማለት ነው። ሀቂቃ ለማመስገን ያክል ነው እና እሱንም አብረን የምናይ ይሆናል ማለት ነው። 34,000 ሰብስክራይብ ደርሰናል ቤተሰብ። እጅግ አድርጌ አመሰግናለሁ ከጎን ሆናችሁ ለምታበረታቱኝ። ሀቂቃ ቃላት የለኝም። ያው እንግዲህ ኬክ አልገዛሁም። በሀገራችን በባህላችን ዳቦ ነው ያዘጋጀሁት። ታውቃላችሁ ኬክ ብገዛውም ችግር የለውም። ነገር ግን የሚበላው የለም ብዙ። እኔ አንድ ቀን ብበላ ከዛ ውጭ አልበላውም እና ለዛ ነው ሀባይብ እንግዲህ በትንሹም ቢሆን አዘጋጅቻለሁኝ። እጅግ አድርጌ አመሰግናለሁ። ክፉ አይንካችሁ፣ አላህ ይጠብቃችሁ፣ ያሰባችሁት ተሳክቶ ለሀገራችሁ ያብቃችሁ። እውነት እላችኋለሁ በጣም ነው የማመሰግነው ሀቂቃ ማለት ነው። ቃላት ያጥረኛል ማለት ነው። እና ያው 34,000 ሰብስክራይብ ደርሻለሁኝ። እንግዲህ ኢንሻአላህ በቀጣይ ደግሞ 50,000 ስገባ ለእናንተም ሰርፕራይዝ ይዤ እመጣለሁ። ያው ባለፈ ቃል ገብቼላችኋለሁ 50,000 ስገባ ስጦታ አለኝ ብያለሁኝ። 50,000 እገባለሁ፣ ከዛም አልፋለሁ ኢንሻአላህ። እና ወዶችዬ ቀጥታ ወደ መጣሁበት አልፋለሁ። ያው የምስጋና ነው ብዬ አበዛሁባችሁ ወሬ። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን $131 እየተሸጠ ይገኛል። ካናዳ ላይ 1 ግራም 21 ካራንት ባህሬን $183 በመሸጥ ላይ ይገኛል። አውስትራሊያ 1 ግራም 21 ካራንት $190 እየተሸጠ ይገኛል ማለት ነው። ሳውዲ አረቢያ 1 ግራም 24 ካራንት ወርቅ 563 ሪያል እየተሸጠ ይገኛል። 22 ካራንት 515 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 492 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 421 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ እንግዲህ የግራሙ ዋጋ ብቻ ነው ማለት ነው። ያለ መስነያ፣ ያለ ደሪባ፣ ያለ መሀል ማለት ነው። ሀባይብ በሳውዲ ያለው የወርቅ ዋጋ ይሄንን ይመስል ነበረ። እንዲሁም ኢማራት 1 ግራም 24 ካራንት ወርቅ 551 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 505 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 482 ድርሃም በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 413 ድርሃም እየተሸጠ ይገኛል ማለት ነው። ኳተር 1 ግራም ኮይት 1 ግራም 21 ካራንት ባህሬን 40 ዲናር እየተሸጠ ይገኛል። 22 ካራንት 42 ዲናር በመሸጥ ላይ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 46 ዲናር እየተሸጠ ይገኛል። እንግዲህ ዳቦውንም እየቆረስን ነው። በነገራችን ላይ ያው በአንድ እጄ ካሜራ ይዤ በአንድ እጄ ነው እየቆረስኩኝ። ትንሽ ያስቸግራል እንደምታወስ ማለት ነው። ነገር ግን ግድ ስለሆነ በጣም ስለማከብራችሁ እውነት ለመናገር በጣም ነው የምወዳችሁ። አላህ ያክብርልኝ ሀባይብ። እና ይሄንን ይመስል ነበር ስላችሁ ነው ውድ ቤተሰቦቼ። እንዲሁም ኳተር 1 ግራም 24 ካራንት ወርቅ 545 ሪያል እየተሸጠ ይገኛል። 22 ካራንት 501 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 478 ሪያል በመሸጥ ላይ ይገኛል። ባህሬን 1 ግራም 24 ካራንት ወርቅ 56 ዲናር እየተሸጠ ይገኛል። 22 ካራንት 52 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 49 ዲናር እየተሸጠ ይገኛል። ኦማን 1 ግራም 24 ካራንት ወርቅ 57 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 53 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 60 ሪያል
ይቅርታ 50 ሪያል እየተሸጠ ይገኛል ማለት ነው። ይሄ በኦማን ሪያል ነው ማለት ነው። ውድ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ይህንን ይመስላል ማለት ነው። የትናንቱንም አይታችሁታል። ትናንት እንግዲህ 10 ሪያል ለውጥ ነበረው ማለት ነው። ለምሳሌ ሳኡዲ 490 ሪያል ነበረ። ዛሬ ግን 493 ሪያል 492 ሪያል እንደዛ ነው እየተሸጠ ያለው ማለት ነው። የግራሙ ዋጋ ብቻ የመሃል 10 ሪያል ይጨምራሉ። የመሃል ማለት ነው። የመስነእያ ደግሞ ያው እንደ ወርቁ ዲዛይን ቆንጆ ከሆነ ካሁን በፊት እንደነገርኳችሁ ወርቁ በጣም የሚያምር ከሆነ እስከ 50 ሪያል ይጨምሩባችኋል ማለት ነው። እንዲህ ያለ ከሆነ ደግሞ 10ም 20ም 15ም የመስነእያውን መከራከር አለባችሁ ውድ ቤተሰቦች። እኔ ሁልጊዜ ነግራችኋለሁ እያልኩኝ የምረሳው ነገር ምን እንደው ታውቃላችሁ? መስነእያ መከራከር አለባችሁ። ለምሳሌ የግራሙን ዋጋ ከነገራችሁ በኋላ ከመስነእያ ጋር ምን ያህል ነው ትሉታላችሁ ስገዙ ማለት ነው። ይሄን ያህል ካለሽ ለምሳሌ 490 ነው አይደለ? 490 ከሆነ የአንድ ግራም ዋጋ ከመስነእያ ጋር ምን ያክል ነው ትሉታላችሁ። እዛም የመስነእያውን መከራከር ነው ማለት ነው። ውድ ቤተሰቦቼ ያው እንግዲህ ይሄንን ይመስላል ዛሬ ያዘጋጀሁት 34000 ሰብስክራይብ በመግባት ዳቦዬን ጋግሬ እናንተን ለማመስገን ያክል ነው ይሄንን ያዘጋጀሁት ማለት ነው። ውድ ቤተሰቦቼ